ገዜኔን በጥፊ መታኸኝ? ገና አውለውልሻለሁ። አንተ ምን አጠፋ? እኔ ነኝ ጥፋተኛ። አንቺ እኮ ባለትዳር ነሽ። ባለትዳር አትበለኝ እንዴ! ቆይ አንተ የመኖር ፍላጎትን ጨርሰህ ታዲያ ቤቲ ትሞት? ቤቲ እንደዚህ አታዋሪኝ እያልኩሽ ነው። አወራሃለሁ እና እኔ አልዝናና? ባለትዳር ሆነሽ ውጪ ማደሬ ትክክል ነው ብለሽ ስትከራከሪኝ ነው? አዎ ልክ ነው። የወጣ ሰው ሁሉ ወንድ ጋር ነው የሚያድረው ያለው ማን ነው? በቃ ሰላሜን አትንሳኝ። ትሰሚኛለሽ? አንቺን እንደ ንግስት አንቀባሬ እያኖርኩሽ ነው። አርፈሽ ትቀመጫለሽ፣ ተቀመጪ። አንተ እንደምትለው መሆን አልችልም። አቺም ከዚህ በኋላ ለእሷ ኃላፊነት ባልወስድስ? ምንም ችግር የለውም። ጊዜዋን ጨርሳ ትወጣለች። አቶ ገዛይ፣ እኔ ምንም አይነት ጸብ አልፈልግም። ሰላማዊ ሰው ነኝ። ትሁት አልተመቻትም እንዴ? የነገረች ነገር አለ? በፍጹም እንደሱ አይደለም። ወደ ሀገሯ መሄድ ፈልጋለች። ልጇም ናፍቃታለች። እኔ ደግሞ እዚህ ብዙ ኃላፊነት አለብኝ። ስለ ምግብ፣ ስለ ጽዳትና ቤት ማሰብ አልችልም። እሷ ደግሞ በቃታ አልቻለችም። ተፈራርሜ ለ2 እና 3 ዓመት የማስገባውም ህግ ደግሞ ህግ ነው። ባንጣላ መልካም ነበር። መፈለግ አለመፈለጉ እኔን አይመለከተኝም። ሁለታችንም ትልልቅ ሰዎች ነን። የምንሆነውን ሁሉ በእድሜያችን ቢሆን ጥሩ ነበር። በነገራችን ላይ ሰውን ማስቀየም አለብን። ግን እኔም ከአንተ ባልተናነሰ መልኩ እጎዳለሁ። ትሁት ከእኔ ቤት ጊዜዋን ጨርሳ ትወጣለች። እኔ ግን ስራ አለብኝ። አጨቅጭቀኝ። በቤት ላይ ከባድ ቦምብ እንዳለን እየተረዳሁ ያለሁት። ለመተዋወቅ እሷ ከወጣች ይፈነዳል ብለህ ታስባለህ? እሱን ከእሷ ጋር እናወራለን። ጠንቀቅ በል። አንዳንድም የበዛ ኮንፊደንስ ጥሩ አይደለም። ጥል የምታነሳው ከኔ ጋር ነው የምትጣለው እያለ ነበረ። ተመስገን እጅግ በጣም ተናዶ ቤቴን በጥፊ መጣት። ባለትዳር ሆነሽ እንዴት ጉጭ አድረሽ ትመጫለች? ትንሽ እንኳን አታፍሪም እንዴ እያለ ይመታታል። ቆይ ባልሰማ ምን ልታረገኝ ነው ብላ ጎትቶ ቤት ውስጥ አስገብቶ በር ይዘጋባታል ማለት ነው። ነግሬሽ ነበረ ከዚህ ቤት አርፈሽ ማትቀመጪ ከሆነ ወይ ይኸውልሽ ብሎ እየዛትባት ነበር። እና ቆይ እንደ ቦምብ የምትፈራው ነገር አለ እንዴ? የምትፈራው ነገር ያለ ይመስለኛል። ባይኖር ኖሮ ትሁትን እንድትሄድ ወደ ሀገሯ ወይ ወደ ልጇ እንድትሄድ ያልፈለግበት ምክንያት ምንድን ነው? ቦምቡ ትሁት ከቤት ቆጣች የምፈነዳ ይመስለኛል። እሱም ከሷ ጋር አወራለሁ። ስለዚህ አሁን ቢሮ ለቄ ውጣልኝ፣ ስራ ላይ ነኝ እያለ ነበር። አባዬ በጭራሽ እንደማይፈራው ነው እሱን መጉዳት እንደሚችል አደጋግሞ ነገረው ማለት ነው። ነገር ግን እኔ በጭራሽ የምፈራ ሰው አይደለሁም፣ ቢሮ ለቄ ውጣልኝ ብሎ አባዬን አስወጣን። አባዬ እሱ ጋር እኮ መሄድ አልነበረብህም ልጄ እያላት ነበር። አባዬ እሱ መጥፎ ነው፣ ማንም እኮ አይመለስም፣ ለሰው አይሰማም። ስለዚህ አባዬ ከእሱ ጋር መጠላት የለብህም፣ እሱን መስማት አልነበረብህም እና ማንም እንደሌለ ስራሽ ታረግሽና አንቺን ልጎዳሽ በጭራሽ አይችልም እያላት ነበር። አባዬ ስለምታስብና ስለምትጨነቅልኝ ከልብ አመሰግናለሁ፣ ግን ምንም አይፈጠርም አታስቦ እያለች ነበር። ነገር ግን አንድ ነገር አንቺ ላይ ካደረሰ ከኔ ጋር ነው የሚፋለመው። ስለዚህ በጭራሽ በጣም ለሰው ክብር የለውም፣ ንግግሩ ምንም ልከት የለውም። አባዬ እሱ እኮ ምንም ነገር አይመስለውም፣ ስለዚህ መጥፎ ነው እና እባክህን በእኔ ምክንያት እንዳትጣላው እያለች ነበር። እና ቤቲ ለናታን እንግዲህ ሁሉ ነገር ከነገረችው በኋላ ከሱ ጋር ነበር ያመሸችው፣ አንድ ላይ ነበር ያደሩት ማለት ነው። ነገር ግን በድጋሚ ገጽ እንግዲህ ቤት ውስጥ ሆና ከሱ ጋር ለመሆንና እናቱ በህይወት እንዳለች እና ትሁት ልጅ እንዳለችም ጭምር ስለነገረችው ናቲም በጣም ደንግጦ በጣም ተናዶ ነበር። ምክንያቱም ትሁት እናት ሞታለች ብላ ነግሮ ነበር እና አሁንም በእናታ መቼም አያርፍም፣ የምፈልገው ነገር አባዬ ትጋለ። ስለዚህ እናቴ ምን እንደሆነች እና ስለ እናቴ ማወቅ ፈልጋለሁ እያለ እያስጨነቃት ነበር። እናቴ እኮ ሞታለች፣ ስለዚህ ከአሁን በኋላ ስለ እናቴ በጭራሽ ምንም ነገር እንዳትጠይቀኝ ብሎ እየጮህበትና እየተቆጣ ነበር። እና ነገር ግን ከዛ አባዬ ምንም ቢሆን ይኸውልህ ፖሊስ ይዤ እንድመጣ አታስገደኝ። እንግዲህ ህጉ አዎ ፈርማ አገብታለች። ነገር ግን የሆነ ነገር ሲፈጠር ቤተሰብና ልጆች አሏት። ስለዚህ እባክህ ህግ ወይም ፖሊስ ይዤ እንድመጣ አታስገድደኝ ብለው ይለምኗል። ነገር ግን የፈለጋችሁ ማድረግ ትችላላችሁ፣ እኔ በጭራሽ አልፈራችሁም እያለ ነበር። ቤት እንግዲህ ቤት በሩ ዘግቶባት እንዲሁም
እንዲሁም አለሜንም ያሰቃያታል። አለሜን እንግዲህ ቤትም ለአለሜ አትመለሱም ነበር። እናቴ የት ነው ያለችው ንገሪኝ እያላት እኔ ጋ እናቴ ያለችበት ቦታ እነግራለሁ፣ ቅድመ ግን ከኔ ጋር ማደር አለብህ ብላ እያስፈራራችው ነበር። እና እባክህ አይሆንም ብትለው ቢሆንም በጭራሽ ይሄ ሊፈጠር አይችልም እያላት ነበር። ነገር ግን እንግዲህ ምርጫ አንቺ ነው፣ እናትህ ማግኘት የምትፈልገው ከሆነ እኔ የምልህ ማድረግ አለብህ እያለችው ነበር። ነገር ግን በጭራሽ ይህን ማድረግ አልችልም በማለት እምቢ ይላል። ግን ከዛኝ በጣም ተጨነቀ። ቤቲ እየተቀየረች እንደሆነ ተረዳ እና ቤቲ እየመሸችና የመሸች ሲገባና እንደተቀየረች በጣም ተገነዘበ እና የተፈጠረው ነገር ምንም አለሜ እንግዲህ ገዛኝ እንዲተኛ የእንቅልፍ መድኃኒት መጠጥ ውስጥ የእንቅልፍ መድኃኒት ትጨምራለች ማለት ነው። ነገር ግን ባደረገችው ነገር ብትጸጸትም እሷን ልክ እንደዚህ አድርገው ነበር እሳሰቃያትና ብዙ ነገር እያደረጓት የነበረው እና አለምን ልጄ እያለች ልጇ እየናፍቃት ነበር፣ ስትጠብቅ ነበር። እና ትሁትም እንደሞተች እንግዲህ ቤት ሁሉ ነገር እንደነገረች እና በቅርቡ ከነጋለች ታገናኝሻለች ብላ እየነገረችው ነበር። ትሁቴ ነፍቀሽ ነበረ እኮ እያለቻት ነበር። አለሜ ላገኝሽ አልቻልኩም፣ ቤትሽ መጥቼ ክፍልሽ መጥቼ ላገኝሽ አልቻልኩም። አው የእነሱ ክፍል ውስጥ አድርጎ ዘግቶብኝ ነው አፌን አስሮ እና ብቻ ትሁት ያለበት ከባድ ነው እያለች ስትነግራት ነበር። እኔ ሁሌም ከጎንሽ ነኝ፣ እንደምን ብዬ ልረዳሽ እሞክራለሁ እባክሽን፣ ነገር ግን በጭራሽ እንዳትጎጅብኝ እያለች ነበር። እና እሷም እሺ አልጎዳም ትሁቴ ደህና አታስቢኝ፣ ልጅሽ ደህና ነችው ብላ እየጠየቀቻት ነበር። እናም ደህና እንደሆነችም ጭምር እየነገረችው ነበር። ግን ምንም ነገር መናገር አልቻልኩም። ለዛ ነው አንድ ነገር ግን አንቺ ከሆነ ነገር ብልሽ፣ ነገር ግን ተጎጂ የምትሆኝ አንቺ ነው። ስለዚህ ልጄን እንዳይጎዱብኝ በጣም ፈርቻለሁ። ስለ ልጄን በጣም እያሰብኩ ነው። ልጄ እንዳለኝ ባያውቁ ጥሩ ነበረ። ነገር ግን ስለ ልጄ እያሰብኩ ነው። ከናታን ጋር እንደተጣላችውም ጭምር ነገረችው። እናቱ እንደሞተች ስለነገርኩ ናታን ከኔ ጋር ተጣልቷል። ከኔ ጋር ጥሩ ስሜት ላይ አይደለም። በፊት ጥሩ ስሜት ላይ ነበር፣ ግን አሁን አይደለም ብላ እየነገረች ነበር። ልጄ ይቅርልሻል። አዎ አልተረዳሁም ይሆናል ልጄሽ እንደታች ስላላወቀ ነው እንጂ ይቅርልሻል። እና ቤቲ ደስተኛ ሆናለች። ከናቲ ጋር አንድ ላይ ነው ያደረው እያለች እንግዲህ ትሁትን ለማስቀናት ስትሞክር ነበር። ትሁት ግን ጥሩ ነው እንኳንም አደረጋችሁ አብራችሁን ያደራችሁትን አብረን አደረናል እያለችው የሌለ ነገር ፈጥራ እያወራቻት ነበረ። ትሁትም ምንም ግድ ሳይሰጣት አይ ጥሩ ነው አንድ ላይ ነድራችሁ ማለት ነው፣ አሪፍ ነው፣ በቃ ለማንኛውም ቡና ብቻ ትላታለች። እና ምንም ቢሆን ምንም ብዘገይ ምንም ነገር ቢቆዩም ናታን የኔ ብቻ ነው እያለች እየዛተችባት ነበር። ትሁትና አባዬ በድጋሚ የተገናኙት አባዬ በጣም እንደተጨነቀችና እንዲሁም ለልጁና ለእናቱ እያሰበች እንደሆነ እየነገረች ነበር። ሁለቱም ተጎጂ ናቸው። ጥሩ ነገር እየተፈጠረ አይደለም አባዬ እያለችው ነበር። ትሁቴ አንቺ ቅድማ መስጠት አለብሽ፣ ለምንም ሳይሆን ለልጅሽ ብቻ ነው፣ ለልጅሽ ቅድማ ስጪ እያለት ነበር። እሷም ትስማማለች ማለት ነው። እንግዲህ ውድ ተመልካዮቼ ትሁት በጣም ፓርታ ብትጨነቅም ነገር ግን ከዛኝ ምንም ቢሆን ከዚህ ቤት መውጣታችም እዚህ ትሆኛለሽ፣ ከዚህ ይወጣል ብለሽ በጭራሽ እንዳታስቢ፣ ትሰሚኛለሽ፣ ፊት ሰጥቼሻለሁ፣ የምትፈልጊ ነገር አድርግልሻለሁ፣ አሟልልሻለሁ፣ ስለዚህ የማይመለከት ነገር ውስጥ አትግቢ፣ አርፈሽ ተቀመጪ እያላት ነበር። ትሁት ከዚህ ቤት ስትወጣ እንድታሳውቅ ይፈልጋለሁ፣ ማንም ሰው ከዚህ ቤት እንዲወጣ በጭራሽ አልፈልግም ብሎ መኝታ ቤት ቆልፎ ከቤት ለመውጣት ይሞክራል። እስከ መቼ ነው እኔን ቆልፋ እንደዚህ የምታስቀምጠኝ? እንግዲህ አርፈሽ በስነስርዓት የማትቀመጭ ከሆነ የሚገባሽ ቦታ አስቀምጥሻለሁ፣ አለዛ ግን ነግርሻለሁ ብሎ እየዛተባት ነበር። እና በትንቴቱ ቤት እያገተ መኝታ ቤት አስገብቶ በር ቆልፍበታል። ትሁት እባክሽን ችግር ውስጥ መግባት የለብሽም። ታዲያ አባዬ ምን ማድረግ እችላለሁ? በጣም እኮ ነው የምታሳዝነው። አለሜ ብቻ ሳትሆን ልጁ ራሱ እየተሰቃየ ነው። ምን ማድረግ እችላለሁ እያለችው ነበር። እና ትሁት እባክሽን ምንም ነገር ለማድረግ እንዳትሞክሪ፣ ሰውዬ እጅግ በጣም ጨካኝና አደገኛ ይመስላል እያለት ነበር። እና ምንም ብፈጠር በእኔ ቤት ውስጥ አንተ አይመለከትም፣ እልቁንስ ቢሮ ለቀህ ውጥ ብሎ አባዬን አመነጫጭቆ ካባረረ በኋላ ትሁትን ለማናገር ይወስናል ማለት ነው። እና ትሁትም ልጄ ናፍቀኛለች፣ ወደ ነበርኩበት ልመለስ ብላ ብትጠይቀውም ኮንትራትን ካልጨረስሽ በጭራሽ መሄዳችን ብሎ እየሳታት ነበር። እና ቆይ ለምን ይሻትልኝ ምንም ነገር እንደማልናገርና እንደማላወራ እነግርሃለሁ እኮ እያላት ነበር።
እና ምንም በፈጠር ካሁን በኋላ ኃላፊነቱን አልወስደውም። ስለዚህ ትሁትን ግን አንድ ነገር ብታረግና አንድ ነገር ብትሆን ከራስ ላይ እንደማልወርድ እወቅ ብሎ አስፈራራው። እና እናቴም ደግሞ ስለ እናቱ ስላወቀ እናቴ መቼ ነው የማገኘው ቤቲ ንገሪኝ እያላት ነበረ። ቤቲ ምንም ነገር እሺ ትለውና የምትፈልገው ነገር ካላገኘች እሺ እንደማትለው ትነግረዋለች። ነገር ግን ትሁት ለምንድነው የዋሸሽኝ? ልጅሽ ደህና ነች ስለው አዎ ደህና ነች አለችው። ለምን እንድትዋሸኝ ፈለግሽ? በበለጠ ደግሞ እናቴ እንደሞተች ለምን ነገርሽኝ? ማድረግ ነበረብኝ እያለች ነበር። ታውቃለች ትሁት አንቺ ራስ ወዳድ ነሽ፣ ራስሽን በጣም ትወጃለሽ አይደለ እንዴ? እንዴት እንደዚህ ታረቅብኛለች ስትላት አይ እንግዲህ ማድረግ ያለብኝ ነው ያደረኩት። ስለዚህ እባክህ በቃ ተወኝ፣ ከልጄ ምን የሚበልጥልኝ ነገር የለም። ልጄን አደጋ ላይ ጥዬ አንተን ልረዳ አልችልም አለችው። ምንም በሆን ግን እንደዛ ማድረግ አልነበረብሽም። አንድ ቀን ተረዳ ይቅርታ ትጠይቀኛለህ፣ ነገር ግን ያኔ ረፍዳን እንጂ ስትለው ነበር። እና አባዬ ገዛኝን እንዳናገረው እና ምንም ርራ የሌለ ሰው እንደሌለ እንደሆነ ነገረች። አባዬ አሁ እሱ ለሰው ክብርም ሆነ ምንም ነገር የለውም፣ በጣም ጨካኝና እጅግ በጣም አደገኛ ነው እያለችው ነበር። ስለዚህ አሁን ማድረግ ያለበሽ ለልጅሽ ብቻ ማሰብ ነው ትሁቴ እያላት ነበር። እሷም እሽትልና ተስማማለች ማለት ነው። እና አጎቴ ምንም የማቅ ነገር የለም እባክህ አጎቴን እዚህ ውስጥ አታስገባ ብላ ገዛኝ እየለመነ ነው። እና እዚህ እየተፈጠረ ያለውን ነገር ለአጎትሽ ነገርሽው ወይ ስላት አይ በጭራሽ አልተናገርኩም፣ ጥሩ አደረግሽው፣ በጭራሽ መናገር የለብሽም እያላት ነበር። አጎቴ ምንም የማቁ ነገር የለም፣ አጎቴ ጥልን የሚሸሽ ሰው ነው እንጂ ከሰው ጋር መጣላት በጭራሽ አይወደውም እያለችው ነበር። አሁን ባይጣላ ይሻላል ከኔ ጋር እኔ ፈለግብኝ ለምን 5 ሺህ ብር አይደለም 10 ሺህ ብር ማውጣት ይችላል